ልጆች ማለት ነው ሰው ያየውን ነገር እያንዳንዱን ነገር ማለት ነው። እኛ እኮ በፍቅር አብረው ሲኖሩ እኮ ወይ ደስ ይላሉ፣ አይለያቸው ፈጣሪ እያለን በፍቅራቸው እኛም ደስ እያለን አስተያየት ስንሰጥ የነበረው ካልሆናትና ምን ሲጀመር እኮ ያ ማለት ነው። ባለፈው ነው ያወቅነው። ባለፈው አውቄው እኔ ላይ ላሽቃብጥለት እንዴ እያንዳንዱን ስህተት ማለት ነው። እያንዳንዱን ሲጀመር የያብ አመጣጥ ትክክለኛ አመጣጥ ነው እንደ የመጣው የሚሆን አይደለም ሲጀመር ማለት ነው። እና ያብ ደግሞ ልውሌ ደግሞ ማለት ነው እግዚአብሔር ይስጥ ምንም ይናገሩ ምንም ይበሉ ከጎና ስለሆንክ ማለት ነው። እና ትናንት የተናገርከው ነገር ትክክል። ለምን ለያብ ቆምክ ነው? ለሄሉ ለምን ቆምክ ነው እንዴ? ምን ትላንት ምን የተናገረው ነገር አለ? ይሄን የተለየ ነገር በቃ እያንዳንዱ እየሰማን ነው። ምንድን የሚናገሩትን ሁሉም ለያብ ነው የሚያሽቃብጠው። የሚጽፉትን ኮመንት እኮ ያየን ነው። ምንም የሚደባበቅ ነገር አይደለም። የሚጽፉትን ኮመንት ማለት ነው። እያንዳንዱን ነው አንስቶ የተናገረው። ለምን ተናገረ ነው? ለምን ለሰው ጠበቃ ሆነ ነው? ለምን ለያብ አላገዘም ነው? እንዴ ያለውን ነገር የተሰማውን ነገር ነው እያንዳንዱ ነው የተናገረው። ተው ክፉ ባታወሩ ይሻላቸዋል። ክፉ ባታወሩ ማለት ነው። እና ያ ደግሞ ካሜራማኑ ሲጀመር ካሜራማኑ ትላንት ቪዲዮ እየሰራው ማለት ነው። እሱ ራሱ ለሽቁ ብሎ ነው እንጂ ምንም በቃ የሆነ እንዴ ተረት ተረት እኮ ነው የሚያወራ የሚመስለው። ምንድን ነው የሚያስለቅሰው? እሯ አለ ምንድን ነው የሚያስለቅሰው? እንዲጠፋች እሷ ምንም አትሆንም፣ እግዚአብሔር ይመስገን። ከዚህ የበለጠ ተጎርታ እኮ የተነሳችን ልጅ ናት። ይሄን ያህል እሷ ለመስመር ጥሩ አሁንማ ጠላቷ በዙ እኮ ጠላቷ ማለት ነው። ችግር የለው ይሄንም ታልፋለች። ይሄን ያህል የሚያሳስብ አይደለም። ጸበል ነው ሄደችው። እያንዳንዱን ካመንን ሄሉን እና ያብን ነው። ከዛ ውጭ የሚመጣውን ሰው የምናምንበት መንገድ የለም። እና ትርፍ ቃል ትርፍ ወሬ ባናወራ መልካም ነው። የምር ትዝብት ነው ባናወራ። እና እኔ በጣም ነው የገረመኝ። በጣም እያንዳንዱ ሰዎች እየታዘብኩ ነው ያሉት በጣም ማለት ነው። እና ከቻላችሁ የሄልዬ ፋኖች ማለት ሄልዬን ይዘን ወደፊት በቃ ከሄደን ጥርግ ይበል። እኛ በቃ ይሄ ለእኔ ይሆነኛል በቃ ከሱ ጋር ደስተኛ ሆናለሁ ብላ ይዛው ከመጣች ይዛው ትምጣ። አለቀ። የሷን ደስታ ነው የምንፈልገው። ግን ሲጀመር ማለት ነው እውነት እናውራ ሲባል እኮ ራሱ ነው ለመለያየት የፈለገው። ይሄ እኮ የታወቀ ነገር ነው። እኛን ላይ ያደረገው ነገር እስካሁን ለሰራው ነገር ማለት ነው አስተያየት ስንሰጣ ያለውን ነገር ስንናገር ያብ ትላላችሁ፣ ያብን ትናገራላችሁ። እስቲ ሄሉን ስንናገር ሄሉን ተናገራችሁ ብሎ እንኳን የሚጽፍ እኮ የለም። ይሄ ሁሉ የወንድ አሬራ ያለባችሁ ማለት ነው እየመጣችሁ እሱን ምንድነው ሲጀመር ባለፈው አይደለ እንዲያወቃችሁት ይሄን ያላሽቃበጣችሁ እኮ እንደተባለው 4 ዓመት ስንት ዓመት ሙሉ ሄሉ የምታውቋትን ልጅ ስታችሁ በ2 ወር በ3 ወር የመጣው ማለት ነው። ሰገዳችሁ በጣም ማለት ነው። እና ሰላም አላልኳችሁ ማውዶች፣ እንዴት ናችሁ? ደህና ናችሁ? እኔ ያለው ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ሄልዬን ደግሞ ከዛላችሁ ሰብስክራይብ ኮፒ ሊንክ እያረጋችሁ እስከምትመጣ ድረስ ማለት ነው እስከምትመጣ ድረስ 200 አስገብተናት እንጠብቅ። በቃ ይሄን ነው እሷን ሊያስደስታት የሚችለው። እንደገና ደግሞ እንዴት ብታስቧት ነው ሄሉን 200 ለመግባት ብላ ያመጣችሁ ድራማ ነው ብላችሁ የምታወሩት? እንዴት ብትንቋት ነው? እንዴት ብታስቧት ነው? ይሄን ያህል ስግብግብ ናት እንዴ? ቆይ ይሄን ያህል ስግብግብ ናት ወይ? እንዴት ቆይ ሄሉን አታቋትም እንዴ? በክብራ የምትደራደር ናት። ይሄ እስካሁን ድረስ ለፍታ እንትን ብላ ያመጣችው ነው ዩቲዩብ ነው እንጂ ምን ነው ለ220 ሺህ ሰብስክራይብ ለቀራው ይሄን ያህል ክብሯ የምታጣው ይሄን ያህል እንትን የምትለውና ነው 200 ለመግባት ብላ የሰሩት ድራማ ነው ብላችሁ የምታወሩት ማለት ነው። ይሄ ሁሉ ምንድን ነው? ስሟን ለማጥፋት እንደዚህ ተንጨርጭራችሁ ያላችሁት ምን ማለት ነው ደግሞ? ይሄ ምን ማለት ነው እንዴ? አታፍሩም እንዴ? ትንሽ የማይዛችሁም እንዴ? ምን ነው ይሄን ያህል ደደብ ምንም አታውቅ ወዳም ስግብግብ መሰለቻችሁ እንዴ? 200 ለመግባት ብላ ያመጡት ድራማ ነው። እረ በእናታችሁ 200 ለሷ ምን ህይወቷ ይሆናታል እንዴ? ሰው እኮ በ1 ሺህ በ50 ሺህ እኮ የራሱን ስራ ይሰራል። ምን ነው ይሄን ያህል እንዴት ብትንቋት ነው? 200 ለመግባት ብላ ያመጡት ድራማ ነው። እረ ቢግ ሼም፣ የምር ሼም ነው። አፋችሁን ባዝከፍቱ ነው የሚሻለው እንዴ?
እስቲ አይዞሽ፣ ወደ እግዚአብሔር ተመለሽ። ስንት ነገር መናገር ሲገባችሁ እያንዳንዱን ነገር አስተያየት መስጠት ስችሉበት ብላችሁ ድራማ ያመጡት ለ200 እስክትገባ ድረስ ነው። ኧረ በእናታችሁ ምንድነው 200 ብርቅ ነው እንዴ? ይኸው 500 400 ይዞ ማለት ነው። ዝሙት ነው እያስተማሩ ያሉት። ምን የጠቀሙት ነገር አለ? እነሱም 400 300 የሚይዞ ማለት ነው። ምን የጠቀሙት ነገር አለ? ደግሞ ሰብስክራይብ ይሄን ያህል ጥቅም አለው እንዴ? ዋናው እይታውና ላይኩና በቃ እንትን ቫይራል መውጣቱ ነው እንጂ በቃ 1000 እና 4 ሰዓት ምናምን የሚባል ነገር አለ። እነሱ ከመሉ በማንኛውም ሰዓት እንትን ይላል። ምንድን የሰብስክራይብ ጥቅሙ? ለሰብስክራይብ ብላለው አፋችሁን ባትከፍቱ ጥሩ ነው ብዬ አስባለሁ። እና ክፉ ቃል አታውሩ። እውነት የምትወዷት የምታከብሯት ከሆነ እሷን ይዛችሁ ወደፊት ከታረቁም ታረቁ፣ እሰየው። በቃ እሷ የምትፈልገው ነገር ከሆነ እኛም የእሷን ይዘን ነው የምንሄደው። ግን ደግሞ እያንዳንዱን ነገር እያየን አስተያየት የምንሰጠው። ለምንድን ነው እሱ የምትናገሩት? ለምንድን ነው? እና ሰው የተዋደደ እንዴት ይለያል? ምክንያቱም ማለት ነው። ሲቀጥል ደግሞ እሱ ነው መለያየት የፈለገ፣ አለቀ። እሷ ምክንያቱም መለያየት አትፈልግም። ግን እሱ ትንሽ በቃ ምክንያቱም ልዩ ናት። በቃ ሌላ ነገር እኮ የለም። ልዩ ናት በመሀል ያለችው። ሲጀመር ስለምትፈልገውና የእሱና የእሷን መጣላት ስለምትፈልግ ነው እስካሁን አጠገቡ ተወሽቃ ያለችው። ገባችሁ? የምናየው ነገር ነው። እና ክፉ ባታወሩ ከቻላችሁ የሄልዬ ኦዲየንሶች ማለት ነው። በቃ ሄልዬን ይዘን ወደፊት ማለት ነው። ክርፍ ቃል